ሕያው ምስክር ነው። ተመልካቾቻችን ክረፍ ተመልሰናል። ይህ ሕያው ምስክር ዝግጅታችን ነው። የዛሬ እንግዳችን ደግሞ ፓስተር ተስፋለም ጎይቶም ነው። ፓስተር ተስፋለም ጎይቶም ያው እንግዲህ ያቋረጥኩ የሚቀጥለው ደግሞ ወደ ሌላ ቤተክርስቲያን እንግዲህ ሙሉ ጊዜ አገልጋይ ሆንክ ማለት ነው እና ወደ ከዚህኛው ቤተክርስቲያን ወደ ሌላ ቤተክርስቲያን ሄድክ። ወዴት ሄድክ? ለምን ሄድክ? ያው የጌታ ስራ ገና በኔ ህይወት እየጀመረ ነበርና የሚገባኝ ነገር አለ። ሁላችንም በተለይ አገልጋይ ሆነ የሚገባንም ነገር አለ። በአገልግሎት ላይ ስናልፍ አንዳንድ ጊዜ እግዚአብሔር በደንብ ራሱ እንድናውቀው እንድንለየው ይፈልጋል። መውደዳችን እንዳለ ሆኖ ለሱ ያለን ጥማት እንዳለ ሆኖ በደንብ እንድንለየው ይፈልጋልና የወሰደ ወደ ምድረ በዳ ግን ቅድም ስትነግረን በራያን ነገር አየው ብለሃልና ማይኩን ሲወስድብህ ነው ያየኸው ወይስ ስታስረክበው ነው ያየኸው? ስሰጠው ነው ያየኸው። ኦኬ። እና ያዛን ሰዓት ምልክቶቹ እንደዛ ነበር። ስለዚህ በሰላም ነው የተለያያችሁት ነው? በሰላም አሁንም ድረስ ግንኙነታችን እግዚአብሔር ይመስገን። እሱን ነው የምለው። ብዙ ጊዜ ቤተክርስቲያን ውስጥ መገፋፋት ስላለ ምናልባት ይሄ ነገር አጋጥሞ ከሆነ ብዬ ቅድም እንዳልኩ ውስጤም የሚፈልገው ያንን ነው። ሲምፕል የሆነ ክርስቲያን ነው መሆን ፈልገው እና ደግሞ አንድ እዚህ ጋር ነው መናገር የምፈልገው እንደ እምነቴም ለራሴም ለቤተሰቤም ሁሉ የምናገረው ነገር አለ። በአንድ አካል አምናለሁ፣ በአንዲት ቤተክርስቲያን አምናለሁ። ከዚህ በኋላ የምነግርህ ምስክርነቶችም ያንን ፕሪንሲፕል የተከተሉ ናቸው። በክርስቶስ ኢየሱስ የሚያምን የክርስቶስ ማህበረሰብ የሆነ በወንጌል እምነት ያለው ሁሉም አንድ አካል ነው። እነዚህን ሁሉ ወርልድ ዋይድ ነው። ከዚህ በኋላ እግዚአብሔር ራሱ ከዚህ በኋላ የሚሰጠኝ ራእዮች ይሄንን ቤዝድ ይሆኑ ናቸው። ድንበርና ወሰን የሚጥሰው አገልግሎት የለኝ። ከዚህ በኋላ የምነግርህም ነገር እሱ ነው። አሁን ከሰሚት ህይወት ብርሃን በኋላ ወጣና አራብሳ ላይ ቤት ተከራየን። እንዲህ በሚል ቋንቋ ልንገር በቃ ወደ ምድረ በዳ ላይ ዝም ብሎ ለቀቀን። ምንም ወደ ሌለበት ማለት በቃ እና ከዛ ሲስተም ከስራ ከነበርክበት ምንም ሲስተም ወጣህ ላይሰንስን አዘግተህ አስወጥተህ አስቀምጠህ ከብዙ ሲስተም ርቅ ያለው ከስራው ከሙሉ አለ ዶክመንቶች አለ ቁጭ ፈቃድን ሁሉ መለስኩኝ። አዎ ከዛ ባይ ምንም ነገር የለም። ግን ስትመልስ ጌታ መልስ ብሎ ነው መለስከው ወይስ ኦሬዲ እንዴት ነው ተቀጣለህ? ኦኬ ካልሰራህበት። ከዛ ምድረ በዳ ሆነብኝ። ሙሉ ወንጌልም እዛ አራብሳ ሙሉ ወንጌል ነበረችው ጋር ስትጀመር ፓስተር ከፍ ያለው ይባላልና ጥሩ የተወደደ እግዚአብሔር ሰው ነው። ግን የጌታ ፍቃድ አልነበረም በዛ ሙሉ ጊዜ ሰጥቼ እንሰራ እንትን እንደለም። ግን በሚገርም ሁኔታ እንደ ሙሉ ጊዜ አገልጋይ አብረን እንገናኛለን፣ አብረን እንጸልያለን። ምክንያቱም ኦሬዲ አንተ የእግዚአብሔር አገልጋይ ሆነሃል። ስለዚህ እሱ ባለበት እሱ ዝም ብለህ እንትን ማለት አይቀርም እና ከነሱ ጋር ብዙ ጊዜ ኦልሞስት ወደ 5 አመት ነው ብዙ ጊዜ ማለት ከምንም በላይ ረጅም ጊዜ ያሳለፍኩባት ቤተክርስቲያን ነች። በቤተ ህብረት በምንም አብረን እንሰራ ነበር። በወንጌል ስርጭትም በጣም የተወደዱ አገልጋዮች ናቸው በዛ ያሉትና ግን ይሄ አጥሮ ዳር ላይ የሚዞር አገልጋይ እንደዛ ነው የነበርኩትና መሐሉ ላይ አላስገባኝም ጌታ በዛን ጊዜ ላይ ነገር ከአገልጋዮች ጋር ጥሩ ግንኙነት ነበረን። እነሱ በሚፈልጉኝ ጊዜ ላይ ገኝ ነበር። በጸሎት ጊዜ ላይ ማብሪያቸው ሰራለሁ። በዚህ መሃል ለኑሮ የሚሆን ነገር ቤተክርስቲያንም ቀለባት ሰፍር የሆነ ወጣ ብሎ የመስራት ምናምን ነገሮች ጀመርኩኝ። የኔ ኤክስፔክቴሽን ግን እንደዛ ነበር። በቃ የሆነ ጌታ እግዚአብሔር ያደረገው ነገር አለ። መሃል እየከፋኝ መጣ እየተሰማኝ ለምን ለዚህ ቆረ ለምን ከዛ ወጣኝ የሚሉ ነገሮች በቃ ስቅስ አድርገው ያዙ። ለምን ማለትም መተዋቀት ከባድ የህይወት ፓርት ነበርች አስፈላጊ
አስፈላጊ ምናልባት በዚህ አጋጣሚ የሚያልፉ በዚህ ህይወት ውስጥ የሚያልፉ ካሉ ለምን የምትለው ነገር መተው ቢከብድ መተው አስፈላጊ ነው። ለምን በጣም ለምን ከህይወት ብራን ወጣ ለምን ከስራ አስወጣኝ ለምን ይሄ ያስፈልጋል ምንድነው ማለት ከነነት አልጎደለኝም እንደ ሞር ጂኒው ለማድረግ ነው አገልግሎትን የምፈልገው እውነት ለመናገር እንዳልኩ ቅድም እግዚአብሔር ምን ላድርግ ልትፈልጋለህ ሲለኝ ሲምፕል የሆነ ክርስቲያን ስል የሆነ አንድ ነገር ሞዴል ለመሆን እንቀዳለን በቤተክርስቲያን አገልግሎት ላይ ሞዴል ለመሆን እንቀዳለን ማለት በውስጥ ላይ ማሰብ ያ የጌታ ቃል ነው አገልግሎት በመገፋፋት ሲሆን ደስ አይልም ምን አገፋፋን የእንጀራን ከሆነ በፊትም ተሰራበት ነገር አለ እግዚአብሔር በእንጀራ አይገመትም ይሄ ሁሉ ውስጤ ላይ የሚገባኝ ነገር አለ ሶ ሲምፕል የሆነ ክርስቲያን ለማን ለአገልጋዩ ለምንመኑ የሚገርምህ ፓስተር ደምስ ማመሰግነው ነገር አንድ ነገር አስተማር እንዴት ሰው መቀበል እንዳለብኝ እንዴት አፕሮች ማድረግ እንዳለብኝ እና በቃ እቺ ነገር ደግሞ ለኔ በጣም ተጣፍጥ ነበርች ሰዎችን ሲመጡ በፍቅር እንዴት ትሪት ማድረግ እንዳለብኝ በደንብ ነው ያስተማረኝ ፓስተር በጣም እድሜ ከኔ ይበልጣሉ ኤክስፒሪየንሳቸው ዌል ነው በጣም ደስ የሚል ግን እዚህ ምድረ በዳ ላይ ሲዘጋጋብኝ ያኛው ወጣ ለምን የሚለው ተስፋ ለመጣ ለምን እንደዚህ ሆናል እንዳልኩ ሶስተኛ ልጅ ወልቻለሁ ለባለቤትም ከባድ ነው በጣም የተባረከች እሷ በእውነት ነው የምነግርህ ያው አንዳንዴ ሲከፋት ታለቅሳለች እንጂ እንትን አይደለችም በጣም ከመጀመሪያው ነው ጌታን የምታቀኝ መስለው በቃ እሷ ራሱ ማለት ነው በጣም እንደ በሷ ብዙ ነው የተሰራሁት በባለቤቴ እና እዛ የአረብ ሰው ታሪክ ላይ በጣም ለኔ አድካሚ ነበር መጨረሻ ላይ በቃ ከዚህ በኋላ እንደማልፈልገው በቃ ስራ ጀምራለሁ በየ ቱሉ ቦሎ መስመር መንገድ ስራ ገባው 2011 ነው ነገር እና ጌታ ይመጣና የኔ ቤት ፈርሶ ያንተን ቤት እንሰራበት ጊዜ ነው እንዴት ልተኛ ድምጹን ታቀባለህ እንቅልፍ ያስለቅሰኛል የእውነት ነው ያስለቅሰኛል ደሞ በቃ የመጨረሻ የሆነብህና የቤተሰብ ጉዳይ ምናምን ብለህ እንደገና ለጌታ ብለህ ደሞ ትመጣለህ አሁንም ያው እንደተዘጋ ነው ምትረበዳ ጭው ያለ ምንም ነገር እንደገና ደስ ይደግ ነው ስራ ሄድኩ ተስፋ ይለኛል ደስ ይል አዎ ደስ ወደ ዋላና ደላንታ አካባቢ ይያለው እዛ መስመር መንገድ ስራ ፕሮጀክት ነበር አለማየሁ ከተማ መንገዱ ፕሮጀክት ያዘው ነበር እዛ ሄድኩ ወደዛ መስራቸው ብቻ አዎ ቤተሰብ እዚሁ ነው እዛም ጉራጌ ክልልም ሲሄድ ወደ ቱሉ ወሎ መስመር አዛም ሄደሃል አዎ መጀመሪያ እዛ ሄድኩት ኢትዮጵያን አቅንታለህ በደም ከዛ በኋላም እኮ ጋምቤላ ሄጃለሁ አዎ ያልገባውበት የለም በዚህ በደቡብ ኦሮሚያ ብዙ ቦታዎች ላይ በተለይ ኮንትራስት ስራ ምናምን ስሰራ ብዙ ያልነገርኩ ቦታዎች አሉ በነገራችን ላይ ዘዋላ ለላንታ ክርስቲያን የሚባል የለም ምን ያላገኙ ኧረ በስመ አብ ከባድ ያንን መስመር በቃ የጌታ ስለሆንክ ማተሙ ስላለብህ ምናምን ትኖራለህ እንጂ ከባድ ነበር ከዛ መስከረም ላይ ሄድኩት ለፋሲካ ነው የተመለስኩት ከዛ ግን ተመልሼ ማለኩ ከዛ እንደገና መስራትም ስለነበረብኝ በቃ ወደ ጋምቤላ ደግሞ የሆነው ሄድኩ የሚሰሩ ግቢ ላይ ኢንፍራስትራክቸር የሚሰራ ነበር ቺስ አየሩ ከባድ ቢሆንም ጌታ ከኔ ጋር ነበር አዎ ምንም ራቁተን የምትሄድበት አዎ በጣም ጥሩ ኤክስፒሪየንስ ነበር እነዚህ ሁሉ ግን የሚያወራጭ ጌታ ብሎ ያየህ ከዛ እቺ በትግራይና በኢትዮጵያ ያው አንድ ኢትዮጵያ ውስጥ ነው በትግራይ የተፈጠረው ግጭት ስራው እንዲቋረጥ ምክንያት ሆነ
አሁን ጋምቤላ ከዛ በፊትም ጌታ ወደ ቤት ተመለስ የሚል ድምጽ ያሰማ ነበር በጊዜው እግዚአብሔር ይናገራል መጣው ተዘጋ ጦርነቱ እንግዲህ እንደምታውቀው ወደ 2 አመት ከምናምን የሥራ እድል የለ በላ ነገር የለ ገበያ የነበረችን ጨረሰን ምናምን እግዚአብሔር ይባርካት አከራይ የነበረችው እንደውም ትንሽ ታገሰችን እና ታገሰችን ዛ የነበረችን አከራይ ታገሰችን ግን ከአቅም በላይ ሆነ እስከዛ ድረስ ጌታ ዝም ብሏል አንተ ነህ የምትንቀሳቀሰው የምትወራጨው የምትለው ጌታ ዝም ብሏል ከዛ ይሄ ነገር እየተነከረ መጣ ነገሮቹ በዛን ወቅት ላይ ትንሽ ከባድም ጊዜ ነው ያሳለፍኩት ከስም ጋር በተያያዘም መውጣት መግባትም ከባድ ነበር ጊዜው እና ጭራሽ በቃ እኔ ነኝ ምንም ምንጭ ለቤተሰብ በቃ ከባድ ሆነ አንድ ወቅትም ታስሬ ነበር እዛው አራብሳ በዚሁ ኬስ ከስም ጋር አዎ የዛንም በቃ ሰዎቹም በጣም እዛ የነበርንበት ኮንዶሚኒየም በጣም ይተባበሩ ነበር የሚገርም ነገር በድሮ ይሆናል ወተህ ስትገባ ምናምን የሚያይሰው እንደዚህ ያልነበሩም እኮ እንትን ነበራቸውና ቤት ክራይ ለመክፈል በቃ እንትን ማለት ይጀምርን በቃ መቸገር ጀመር ከዛ ምን አሉ የሆነ ባዶ ቤት አለ ማንንም ሰው የሌለበት ነው እዛው ግቡና ትንሽ ጊዜውን ያሳልፋል ኦኬ ጥሩ ማብራት ውሃ ምናምን ካረጉልን ኮንዶሚኒየም ላይ ጌታ ይባርካቸው የሚገርም እግዚአብሔር እንዴት በመድረበዳ ውስጥ እንደሚያሳልፍ which is ግን እኛ ያንን ኤክስፒሪየንስ በጣም ከብዶ ነበር በጣም ከብዶ አዎ ስነ ልቦናው ቀላል ነበር ትክክ ነበር ያረጋል የእውነት ለምንናገር በጣም ነበር ባለቤቴ የዛኔ የመጨረሻ መከፋት ውስጥ እኔ ማዘን ውስጥ ነበርች እና ከባድ ፓርት እሷ ጸጉሯን እንዴት ታላጨችው የሚያምር ጸጉር ነው ለሐዘን ጊዜ ነው ለኔና ምንም ጸጉር ያረግልኝ ያው እግዚአብሔር ዝም ብሎኛል የበደልኩትንም አልነገረኝም የሚገርምህ እንደውም በኃጢአት አይደለም ይላል እየመጣ በኃጢአት አይደለም ምንም አይደለም ኦኬ ታዲያ ለምንድነው ማለነሰው ለምንድነው እንደዚህ ማለት ሆኖ ሰው የሆነ ምክንያት ይሰጥብሃል የሆነ ነገር ይልሃል እንዴ ያን ከባድ ማራራ ጊዜ ማለፍ ነበርበት በዛ መሃል ሰው ባዶ ቤት ውስጥ ኑሩ ብሎ በእንደዛ እየኖረ እግዚአብሔር አራተኛ ሊሰጥ አራተኛ ዋው what do you think በጣም የሚገርም ላይምሮ በጣም ከባድ አሁን ወደ ማን ሳይድ ትቆማለህ በመታምነው እምነት በረታለህ ወይስ አንደኛው አፈግፍገት ይላልህ ይሄ ለኛ የመጨረሻ እድላችን ከእግዚአብሔር ጋር እንስማማበት ከዚህ በኋላ እጃችንን አብርሃም እንዳለው ወደ እግዚአብሔር ማንሳት አለብን ፈጽመን በራሳችን ማስተዋል መደገፍ የለብንም ለምን በሚሉ ጥያቄዎችም ላይ መወጠር የለብንም አንተ አዋቂ ነህ ማለት አለብን መከራው እየጨመረ ሄደ እንጂ መከራው አልቀነሰም ነበር በዛ መሃል ላይ በእውነት ለመናገር በዚህ መካከል ላይ የእውነት ብዙ ጓደኛው በጣም አንድ ሳሚ የሚባል ልጅ በጌታ አይደለም የሚገርም በጌታ አይደለም በብዙ ሰፖርት ያደርገኝ ነበር በብዙ አቅሰ ነበር እሱን ልጅ ግን ማን ነው ካልከኝ ለመጀመሪያ ጊዜ ወደ ስራ ሲገባ ስራ እንግዲህ ያስያስኩት ዲዛይን ስራ ይያልኩኝ ማገናኘው እሷም በጣም በጥሩ ሁኔታ ላይ አለ ልጅ ነው በደንብ ሰፖርት ያደርገኝ ነበር ጌታ ይባርከው አሜን እግዚአብሔር ይባርክ አዎ እና እዛ ያለና አራተኛ ልጅ እና ጌታ እዛው መጠለያ ቤት ውስጥ ይያለ መጠለያ ቤት ልበለው ኮንዶሚኒየም ባለ አንድ መኝታ ነው which is ውስጧ እንደ ነገሩ ጸርታለች ከውሃና መብራት ይሰጣል እንደ ሰው ቤት እንደማንኛውም ቤት ነው ኖርማሊ ግን ያ መቆያ ከዛ ያ አሁን ያለው አሁን 2 አመት ሆኖታል እግዚአብሔር ልጅ ሰጠ ወንድ ልጅ በዛ ሁኔታ ውስጥ which is ልንገር እዛኔ እግዚአብሔር ጋር በቃ ወደ መስማማቱ መተናል
በቅድቅቅ አረገ እስከሚበቃ ድረስ ማንም አንተ አይደለም እኔ ነኝ የምሰራው ይላል እኛነትን ከኛ ውስጥ ላይ እስኪወጣ ድረስ እኔነትን እስኪጠፋ ድረስ የሰው ፊት አለ የሰው ወሬ አለ ብዙ ነገሮች አሉ እግዚአብሔር ዝምታ አለ ያንተ መልስ አለ እነዚህ ነገሮች ሁሉ አንተነትን ሰሩት አጠፉትና እግዚአብሔር መግለጥ ጀመረ እሷ የወለደችበት ቀን ሰኞ ቀን ነው እቺ በሰኞ ቀን ላይ መስዋዕት የምናቀርብበት በእግዚአብሔር ፊት ምን ጸልይበት ቀን ነው ብዙ ታሪክ አልፈናል እውነት ለመናገር 10 ምናምን አመት ነው እዚህ ቀን ስንጸልይና በዛን ቀን መውለዷን እንዳጋጣሚ አይደለም ቤት ውስጥ ጫው ከጫው አቅም የለም ዘይት የለም ቁርስ አትበላ ነው ሄደችው ልጅ ልትወልድ ነው እዛው አራብሳ ጤና ጣቢያ ነው ስትገባ አንድ ሴት አለች ሶስተኛ ቀኗ ነው ምጥ ይመጣል አልወለደች ምናምን ዳንቺም እዚህ ጋር ተጠብቂ ተባለች እና አንተ ግላብ ምናምን ገስተና እንደዚህ እስክትወልድ ምናምን ድረስ ያው ተዘጋጅ ምናምን ተባለ ምግብ አልበላሽም አቅም እንዴት ነው የሚሆንሽ ምናምን ነገር ይሏታል ከዛ አይ ችግር የለም ምናምን የራሷን ቤት የምታቆሷች ገባች እኔ ግላቡን ምናምን ገዝቼ እስከምመጣ ጌታው ዋልዶ አጣብቅ ምንም እኛ እንደዚህ አይነት አጋጥሞና ያቀማሉ ኢቭን ምንም ኃይል የሌላትን ሴት እግዚአብሔር ልጁን በሰላም ተሰጣት ምንም አይነት የመውለድም ስሜት ራስ አልተሰማም የምትልስ ስንመጣ የእውነት እግዚአብሔር ቅርብ ነው እንደሚል መጽሐፍ አሁን አጠገባችን ያሉ ሰዎች ከዛም መታረስ ጀመረች ማለት ነው ጫው የሌለውን ስንመጣ ሌሎችም ነገሮች ምናምን ተዘጋጅቶ እሺ እግዚአብሔር በዛ ምድረ በዳ ውስጥ ላይ የሚያሳየን ነገር ነበር ባዶነትን በደንብ ኤክስፒሪየንስ አድርገን በባዶ መኖር ተለማመድ ያ ነገር ኦልሞስት ወደ 1 አመት እንደዚህ ቆየ በዛ ጊዜ ግን የሚገርም ራይ የምንቀበልበት ጊዜ ነበር እግዚአብሔር በደንብ የሚናገርበት ጊዜ ነበር ባዶ ነው እንደውም በጣም በዚህ አጋጣሚ እውነት የምነግርህ ልጆቼ እንዴት ልበለ ትልቁ ልጅ አሁን ወደ ከ16 ወደ 17 ይሄድ 9ኛ ክፍል ተማሪ ነው በጣም ነበር ሳፖርት የሚያደርግ እንትን ብረት ምናምን ይለቅምና የሚሸጣል ይሄንዚህ ቆርቆሮ ምናምኖች ሸጦ ለኛ ምግብ ሳፖርት ያደርጋል በጣም እና ኢቭን ልጆቼ ራሱ ሴቶቹ ከትምህርት ቤት ሲመጡ የጣሳቃ ምናምን ቆርቆሮ ካገኙ ለመጫወቻ ይሆናል ይሉና ሊሸጥ እንደሚሸጥ ያውቃሉ ያገዙን ነበር እኛ በቃ ጌታ አዋቂ ነው ወደሚል ወደ ሰረን ወደ ማድረግ ስለመጣ በራሳችን መፋለምታው መታገልታው እዛ ጊዜው ማብቂያው እንደሆነ ጌታ አሳየን እዛ የተጠለልንበት አንዳንድ ሰዎች ጥሩ ያልሆነ እንትን አደረጋሉ ፕሮች ያደርጋሉና ከዛ ወጣን አንዳንድ ሰዎችም እንትን ነበር እኔ የጌታ ጊዜ ነው ማለት ምክንያቱም እንደዚህ አይነት መልኩ መኖር የለብንም እኛ የእግዚአብሔር ልጆች ነን ተሮል መሻገር አለብን እና ከዛ እንትን ይወጣን የሆነ ተከራይተን እንደ ሱቅ ነገር ነው ተከራይተን መኖር ጀመርን እዛ ውስጥ ነው ይሄንን መልህ ያለው እኔ ጸልያለሁ ጾማለሁ ትላለሁ በቃ ላይፎችን ወደዛ አዋቂ ነው ወደሚል ስም ወደ ማለት ግን እኮ ከባባር ነገሮች ያልፋሉ ከባባር ነው አንድ ቀን ባለቤቴ 3 ቀን ተከታታይ ሆነ እኔ ብቻ ሳይሆን ልጆቻችን ምን በሏት እሷ እያጠባች ነው እና ከበዳት በቃ የሆነ ጽውልውል ያረጋታል እኔም ከብዶኛል ትንሿ ልጅ ማራራታም እንትን መተንፈስም በቃ ብዙም ድክም ትላለች ተነሳሁና ማታ ላይ እንጸልያለን እኔ አንገልጋይ ኮንኩኝ ነገ ብር ይሰጠናል እንበላለን ካልሆንኩኝ ግን ልጆች አልኳቸው ጌታ እንዳትከተሉ አገልጋዩ ካልሆንኩ ጌታ እንዳትከተሉ
አምነዋለሁ አገልጋዩ እንደሆንኩኝ እምወራረደው ለዛ ነገ እንበላለን ችግር የለም አጋጣሚ እንትን የምገባ ፕሮግራም ተጀምሮ ነበር ሰኞ ቀን ነው ሄዱ እዛ ቁርሳቸውን በሉ ጠዋት ላይ አንዱ አያቀኝም አካውንት አላካለኝ እሺ ያልኩት የሚናገረው የሆነ የሙስሊም ቋንቋ ነው ከዛ ላኩለትና አስገብቼ ያላለው እንግዲህ በለ እንትን እንደምታደርግ አድርጋለኝ እሺ ያልኩና ያስገባልኝ ብር 2500 ብር ነው ዛ ተጠቀምኩ መልሶ በሶስተኛው ቀን ደውሎ ምን አደረከው አለ ምኑ ነው ብሩ ነው ለምንድን ይሰጠኸኝ አልኩት ማን ነው የሆሴን ነው ምናምን አይደለም እንዴ አለኝ አረን ያደለሁኝም አልኩት እንዴ ማን ነህ አንተ ተስፋለም እንዴ እኮ ብለ ተስፋለም አካውንት ልከለ ያ አላህ በቃ አላህ ላንተ ብሎት ነው በቃ አፉ ብያለሁ ብሎ የዘቀን ገርም ነገር ለልጆቼ እንደብርቅ ነው ትምርት ቤታቸው ድረስ ሄድኩ ብሩን ይዤ ይሄው እግዚአብሔር ይሰጣል አላልኳችሁ ይሄው ስትመጡ ስጋ ወጥሳሮች ቤት ጠብቃችሁ ይሄን ልጆችንም እዛ ውስጥ ላይ ሰራቸው እግዚአብሔር የእውነት ያለፍንበት ያንስ ይዞ ታዲያ በዛን ውስጥ ላይ እግዚአብሔር ስለ ትግራይ ይናገር ነበር ስለ ትግራይ አይደለም ከዚህ በኋላ ምናልባት ጊዜ ካለ ስለ ራእይ ምነግርህ ማለት ነው ስለ ትግራይ በጣም ውስጣችን ለሸክም ያመጣብን ነበር እና እንጸልያለን 40 ቀን ተከታታይ በዛን ይሄ ነገር ከሆነ በኋላ ጾም ጸሎት ይዘን እንጸልያለን ከባለቤቴ ስንጸልይ አንዱ ስለ ትግራይ ነው እንጸልይ ዋይ ለምን ሄደን እንዲህ አይነት ነገሮች ውስጥ ላይ ያሉት ለምን አናጽናና እቺ ንግግር መናገር ጀመር ታዲያ አንዲት እህት ህዝቤን አጽናና ይላል አለች ይሄ ጦርነቱ በቃ ያቆመ ምናምን በነበረበት ሰዓት ኦኬ እግዚአብሔር ስራ መስጠት ጀመረ እግዚአብሔር እንደገና እንትን ማለት ጀመረ ኦኬ የትም ለምን አይሆንም ካለዛ ነገር አንፃር ለዚህም ነበር ወደ ትግራይ በተመቻቸው ሁኔታ ላይ ሊሄድ ብትል አትሄድም ነበር በዛ ነው ወቅት ነው ግን እንዴት እንሂድ ብቻ ልሂድ ከቤተሰብ ጋር በጣም ከባድ እንትን ነበር እንሂዳለን ሁሉ ተነስተን እቃ ያለን ሁሉ ሸጠን ለትራንስፖርት ይሆነናል ብለን ሁሉ ነገር ሰርተናል እዛ ሄደን የሚቀበል ሰው ባይኖር በረንዳ እናድራለን ላሳኪ የሚገርም ሜንታሊቲ ሰጠን እግዚአብሔር ልክ ይሄንን ነገር ስንጀምር አንድ ወንድም እዚ ኤርትራን ቸርች አያት ላይ የሚያገለግል ፓስተር ገላውዲስ ይባላል ከፓስተር ተመስገን የሚባል ሰው ጋር ትግራይ ሽሬ ቃለ ሕይወት ቤተክርስቲያን አገልጋይ ጋር አገናኘ እሱ ኮፕሬት አደረገልን ሽሬ ቃለ ሕይወት ቀጥታ ተቀበለች ገስታውስ ውስጥ ላይ ነው ቀጥታ ምንም እንደነገርኩ ሻንጣችንን ብቻ ነው ያስተረብነው በቃ ሸጠናል ይሆን ነገር ይሆናል ገስታውስ ላይ ሽሬ ላይ ሄደ አረ እዛ ሻንጣችንን ይዘን የመጣ ነው ምንም ሌላ ነገር የለም ከዛ እግዚአብሔር አገልግሎት በር ከፈተልን ከገስታውስም ጊዜው ማረፊያ ነበር እንደማለት ነው ቤት መከራየት ነበረብን እዚህ ጋር ምንነግርህ መሰከርነት አንድ ወንድም አገልጋይ ከኔ ጋር ቤት ይፈልጋል አብሮኝ እዛ አረጋዊ ይባላልና ተስፋለም እኔ በጣም እየጨነቀኝ ነው አለ ምን ነው አልኩት ይዘህ የመጣው ሻንጣ ብቻ ነው ግን ቤት እየፈለክ ነው ምን ላይ ልተኛ ነው አለ አረጋዊ አልኩት ዝም ብለህ ቤቱን ፈልግ እግዚአብሔር ያዘጋጃል ሲጤን ማቀው ይሄን ነው ቤቱ ተገኘ ወደ ኮንዶሚኒየም ባለ ሁለት መኝታ እግዚአብሔርም እንደሚፈልገው ለጸሎትም እንደሚመቸን ማለት ነው ተገኘ የመጀመሪያ ቀን ስንገባ መሬት ላይ ፕላስቲክ አንጠፋን ነው የመጀመሪያ ለምን እግዚአብሔር ሁሉ ነገር በመንቀሳቀሳችን የሚያደርገው ነገር ነበር የሰውን እምነት ይሰብር ነበር የሰውን የሆነ ያረጃ አመለካከት ይሰብር ነበር እንዲም መሄድ ይቻላል ልጆች 4 ልጆች አሉ ከኔ ጋር ከዛ በማግስቱ አልጋ መጣለን አንድ አልጋ መጥቷል አልበቃል ግማሽ እየተቀያየር መሬት እየተኛን ምናምን እንደዚህ ፍራሹን አውርደን ጣውላ ላይ መተኛ ጀመረን ከዛ ምናምን እንደዚህ ነገር አደረግን በወሩ ሌላ አልጋ ደግሞ ትልቅ አልጋ መጣልን ሁለት አልጋ ሆነን አሁን በቃ
ግማሹ እዚህ ተኛል ግማሹ እዚህ ተኛል ከዛ ደግሞ በወሩ የሆነ ፍራሽ ተጨመረ ወንዱ ልጅ ለብቻው ተኛል ሴቶቹ ለብቻ እኛ ለብቻ ፕራይቬሲ ተጠበቀ የሆነ እንደዚህ ሶፋ መጥ ቤቱ ዕቃ ተሟላ የምጣድ ምናምን ተደራጀ እኔ ነኝ ያለ ሰራተኛ ነኝ ብሎ ይሄደ ሰው እንደኛ ይደራጅ እግዚአብሔር አዳራች በሚያስፈልግ እኛ ግን መራመድ ያለብን እርምጃዎች ነበሩ ተራመድ እግዚአብሔር ታዲያ በነበረኛ አገልግሎት ላይ በሚገርም ሁኔታ በትግራይ ታሪክ አገልግሎት ታሪክ ላይ ከተሳሳትኩ ሰዎች ሊያረዱኝ ይችላሉ በ7 ወር ውስጥ 93 ሰው ወደ ጌታ መጣው ለኛ አገልግሎት ላይ የሚገርም የወንጌል ምስክርነት ነበር ምድሪቷ ላይ በጣም ደስ የሚል መነቃቃት ነበር ሽሬ ላይ በእውነት ብዙዎች ለብዙዎች ወንድም ነበር ቤተሰብ ነበር የተወደዱ ቅዱሳን ነበሩ በዛ ስፍራ ላይ እንዳልኩ ተመስገን የሚባለው ወንድማችን በጣም ያግዘን ነበር ቤተክርስቲያኗን በጣም ኮፕሬት አድርግ ነበር ለኛ በጣም ቅኖች ነበሩ በጣም እግዚአብሔር ይባርካቸው እውነት ለመናገር ብዙዎች ወደ ጌታ በዛ ስፍራ ላይ መጡ 93 ሰው በ7 ወር ውስጥ ቀላል አይደለም በመጀመሪያ በህን ቀን 10 ሰው ተቀመጡ ቁጭ ብዬ 132 ሰው ደህንነት አስተምራለሁ እዛ በነበርበት ጊዜ እግዚአብሔር የሰጠን የሚገርም ከዚህ ወተነቃሽጠን ምናምን አንድ የሆነች ቸርች እንደ ጊዜው ማረፊያ ብላ ሰጠችን ቦታና እዛ ሆነን እግዚአብሔር አንድ ነገር አለ ወደዚህ ምድር መልሽ ያመጣሃለሁ እኔ ግን እንደዛ አልነበረም የማስበው ወደ ትግራይ ከወጣው አገልግሎቴን ሰሜን ላይ ያደርጋለሁ የሚል ሐሳብ ነበር እዚህ በዚህ ምድረ በዳ በማልፍበት በነበረ ወቅት ላይ ግን እግዚአብሔር የሚሞላኝ አንድ ነገር ነበር ስም ብሎ ጳውሎስ የረገጣቸው ቦታዎች አሁን ላይ በሌላ ሃይማኖት የተወረሱ ምድርን በጣም ያስቃተተኝ አንዱ ከዚህ በኋላ መፈጸመው ብዬ ማስበው ራእይ እሱ ነው ቱርክ በጣም ልቤ አሁንም ድረስ አሁን ምን አይነት ሁኔታ ላይ እንዳለች ሁላችንም እናውቃለን በፊት ለኤፌሶን እንዴት ወንጌል እንደተሰራባቸው እናውቃለን ያን ምድር እግዚአብሔር እንደገና ደግሞ እንዲጎበኝ እንደገና ይሄ ቀናት ውስጥ ይላል በዛ ምድር ላይ አሁንም በሚሽነሪነት አገልግሎት ምነግርህ ምድንቅ በር ይከፈታል ጌታ ስንሄድ እንደ ሚሽነሪ ነው which ከኢትዮጵያ ሚሽነሪ ተነስቶ ለኢትዮጵያ መምጣት ጀመረ በቃ ማንንም እንትን ያለን የለም እግዚአብሔር ብቻ ነው ይላከን አሜን የእውነትም ምነግርህ ራእዩ ሰጠን ሐሳቡ ሰጠን በቃ ሰው ያገናኘን ከበስተጀርባ ቤተክርስቲያን የምትደግፍ እንዲምታርግ የምትቀበለን ነበርች ምክንያቱም ከኛ ጋር ያለው ግሬስ እንዲቀበሉን ያደርገን ነበር አሜን አሴ ፋሚሊ ነው የመጣ ነው ገብቷል ህይወታችንን ይዘን ነው የመጣ ነው የማይቀበልህ ማንም የለም ያንዳንዱን ነገር እሺ አይ በጣም ጥሩ እንግዲህ አሁን ምንድነው በቀረችን ደቂቃ ምናልባት አገልግሎትን በተመለከተ ለሚሰሙን ሰዎች ማስተላለፍ የምትፈልገው መልእክት ካለ አስተላልፍና ሰዓታችን ስላለቀ ጌታ ይባረክ ከትግራይ ከመጣው ሞስት 6 ወር ምናምን ሆነኝ እዛ የነበረው አገልግሎት እግዚአብሔር በጣም በሚገርም ሁኔታ ላይ ጨረሰው ከዛም በመጣበት መንገድ ተመለስ የሚል ድምጽ አሰማኝ ወገኖችም ያሉት የጌታ ሐሳብ ስለሆነ ኮፕሬት አረጉ ተባበሩ ጸልየው ነው የሸኙኝ እዛ የነበርኩባት ቤተክርስቲያን ወደዚህ ስንመጣ በመጣበት መንገድ ነው ሻንጣዬን ይዤ ነው ተመለስኩት እየመጣን የት ነው የምናርፈው የሚገርም ጌታ ልክ እንደ ራሳችን እንደ 6 አይደለም እንደ 7ኛ ሰው ይጠይቀን ነበር ምንድነው የምትሆኑት የእውነትም ነገር ለፊሊጶስ እንዳለው ማለት ነው እነዚህ እንጀራ እንዲበሉ ምን እናድርግ እንዳለው መጥቶ ይጠይቀን የዛኔ አንድ መዝሙር ነበር አይ ከፋኝ ማባለን ያትስጋ መንጎደለ አንተ የተጠጋ መተማመን መጓደል ባንተ ሁሉ ባለ ሁሉ ነው በመትችል ይሄንን ይያለ ነበር ምን መጣ ነበር መጣን እዚህ አዲስ አበባ ደርሰን ቤት ይተንከራያለን ይያለ ሁሉ ዲምቱ ስንፈልግ የዛን ሰዓት ላይ አንድ ወንድም ደውሎ ለቤት ክራይ ብሎ ብር ላከለ እቺ አሁን ቪኒያርድ ምልህ ቤተክርስቲያን ስለሷ ትንሽ ነገር በጣም ባንድ ቤተክርስቲያን የምታመኑ
በቅዱሳን የምትወድ ቤተክርስቲያን ነችና ልክ እንደዛ ነው ደግሞ የተቀበሉኝ ነው ከነ ቤተሰቤ ጌታም እዛ በዓላማ ነበር የወሰደኝ ከነሱም ጋር ሲያገናኘኝና እግዚአብሔር መሃል ላይ ሁሌ ነገሮች እንዴት ችግሮች እንዴት እንደማያቸው ቀደም ነገር ያለው ይሁን ነገር ሙቭ ሊያደርግ ሲፈልግ አንዳንድ የሚያወራ እግዚአብሔር በሆነ ነገሮች ነው እና ከፍለን በከምንኖርበት ቤት ሴትዮ ውጡልኝ ወዴት እንሂድ ከፍለን መንገባበት ቤት የለንም አገልጋዮች ነን ገና መተን እዚህ ሴትል ያደረግን ነው ውጡልኝ የሚገርም ተወደዱ ወንድሞች አሉ ዶክተር ሲዩን አሁን አብሮን ያለና እንደዚህ ጂ+3 ነው ቤቱ ተከራይቶ እሱም ተከራይቶ ነው በርግጥ ሌላ ተስፋለም ችግር የለውም ይሄ ታችኛውን ቤት ጌታ እስኪያዘጋጅ ድረስ ተቀመጥበታል ኦኬ እሱ ቤት ይሄን አብረን ተጋራን ሼር አደረግን ምንም እየከፈለን አይደለም እግዚአብሔር እያደረገን ግን ያለው ነገር አለ ለምን ህይወትን ያካፈሉን ነው በዛ ቦታ ላይ እኛም ደግሞ በዛ ቦታ ላይ ያገለግለን ያለነውና አሁን ያለሁንባት ቤተክርስቲያን እንዲህ አይነት መልኩ ያለፈን ነው ከሷ ጋር ያለነው እነሱም እየተፈተኑ እኛም ደግሞ which is መልካም ፈተና አሜን አይደል እንደዛ ነው ያለንበት ምናልባት ምንድነው በዚህ አጋጣሚ እንግዲህ አንተ ሚሽነሪ ነህ ቤተሰብ ይዘህ 4 ልጅ ይዘህ ነው የምትኖረው ጌታን ነው የምታገለግለው መሐንዲስ ነህ ምናልባት ስራው እንድታቆም ጌታ ተናግሮ ነው አንተ ስራውን ያቆምከው እንጂ መስራት ትችላለህ ምክንያቱም በአሁኑ ጊዜ የሚፈልግ አገልግሎት ነው ስለዚህ ምናልባት አንተን ማገዝ የሚፈልጉ ሰዎች ካሉ የባንክ አድራሻን በቃል ታቋል በቃል በደንብ ባላቀው ምናልባት እሺ ስለተኛለ ያው ስክሪኑ ላይ አስቀምጣላችኋለሁ እዚህ አጋጣሚ በዚህ በራይ ጉዳይ ላይ ሸክም ካላቸው እግዚአብሔር እንዲህ አይነት በሮችን ነው ተጠቀመውና ቀደም እንዳልኩ ባንዲት ቤተክርስቲያን ባን አካል በሚያምን ማህበረሰብ ውስጥ ላይ ክርስቶስን ወንጌል ለመስራት ሁሉ ጊዜ እናምናለን እንደዚህ ወደ ቱርክ ወደ ኤዥያ ጌታ ከዚህ ቀደም ወንጌል ነው ያደረሰበት ግን ወደ ተወረሱት አካባቢ ላይ የመስራት እቅድ አለ በተለይ ቱርክ ላይ እግዚአብሔር ምን ማድረግ እንዳለብን አሳይቶናል አሴ ፋሚሊ ነው ሙቭ ምናደርገው እንሄዳለን እዛ ምድር ላይ ቁጭ ብለን እንጸልያለን በእኛ ዙሪያ ላይ የሚሰሩ ወንጌሎች አሉ እናምናለን ይሄንን ነገር እንደሚፈጽም ጌታ ሌላው አሁን እንዳልኩ ባለንበት ኮንዲሽን ችግሮችን እንደመልካም አጋጣሚ እናያለን የሚያጋጥሙትን ነገሮች ምንም አይከፋንም ምናልባት አይ ቤተክርስቲያን በቀደም ብዙ ቤተክርስቲያን ሰርታል እንደዛ አይነት ስራ ቤተክርስቲያናው ብዙ የኮንስትራክሽን ስራ ላይ ነው ያለችውና ምናልባት በጌታ ልጆች ቢሰራ ቤተክርስቲያኑ የወለጠ ነውና ስራው ቢመጣ ተሰራለህ የጌታ ጊዜ ከሆነ ማንሰራበት ምክንያት የለም በርግጥ አሁን አንድ እሱ ነው ሁለት በዚህ አቅጣጫ ላይ ልባቸው የሞላ ሰዎች ከጎኔ መቆም ይችላሉ በጌታ ፍቅርም ጥሪ አቀርባለሁ ለዚህ ጌታ አዋቂ ነው ምናልባት ውስጣቸው የሞላ በዚህም አገልግሎት ላይ መደገፍ የሚወዱ በቃ በስራውም በገንዘብም መደገፍ የሚፈልጉ አንተን ማግኘት ይችላሉ ለማንኛውም 2 ሳምንት ድረስ መተህ ይሄን መስክርነት ስለሰጠህን ፓስተር ተስፋለም ጎይቶም እግዚአብሔር ይባርክህ እግዚአብሔር በጣም አብዝቶ ይባርክ ልጆችንም ቤተሰብንም ይባርክልህ ተመልካቾቻችን በ2 ሳምንት ያቀረብነው የፓስተር ጎይቶም በፓስተር ተስፋውን ጎይቶም መስክርነት በዚህ ይጠናቀቃል የሚቀጥለው ሳምንት በአዲስ እንግዳ እንገናኛለን ከዛ በፊት እንግዲህ እሱ መደገፍ የምትፈልጉ ያው ስልክ ቁጥሩም የባንክ አካውንቱም ተቀምጧል ማገዝ ትችላላችሁ የጌታ ባሪያ ነው ልጆች አሉት ባለቤት አለው እንግዲህ ይሄንን ማድረግ የጌታን ስራ መስራት ስለሆነ ለእናንተ አደራ አሳልፈን እንሰጣለን ለማንኛውም የሚቀጥለው ሳምንት በሌላ እንግዳ እንገናኛለን በተስፋ ብሮድካስቲንግ ኔትወርክ ባየር ላይ የምትከታተሉን እንደዚሁም በዩቲዩብ አድራሻችን የምትከታተሉን ሁሉ እግዚአብሔር ከሁላችሁ ጋር ይሁን የሚቀጥለው ሳምንት እስከምንገናኝ መሰናበታችሁ ተስፋዬ ካሳው ነኝ እስከሚቀጥለው ሳምንት ድረስ እግዚአብሔር ከሁላችን ጋር ሕያው ምስክር ነው